እግር ኳስን ትፈጥራለች ተብላ የምትጠራው እንግሊዝና የእግር ኳሱ ንጉስ ተብሎ የሚጠራው ሊዮኔል ሜሲ አርጀንቲና ከኢንግላንድ የሚገርም ጨዋታን የምናየው ዛሬ በአትላንታ ስታዲየም ኢንግላንድ ከአርጀንቲና ሴሚፋይናል ላይ ይፋጠጡታል። የእግር ኳሱ ንጉስ ሁለተኛ ዓለም ዋንጫውን ያነሳ ይሆን በተከታታይ ወይስ የእንግሊዝ ወርቃማ ልጆች እነ ጁድ ቤሊንጋም የእንግሊዝ በታሪክ ምርጡ አጥቂ ሃሪ ኬን ሀገሩን ለመጀመሪያ ጊዜ ከ1966 በኋላ ዓለም ዋንጫን ወደ ሀገሩ ይመልስ ይሆን እናያለን። የሚገርም ጨዋታ ነው የምናየው። እንግሊዝ እንግዲህ የተሟላ ቡድን በወረቀት ደረጃ ያየ ነው። ኳሊቲ ይበልጣሉ ከአርጀንቲናዎች። ሙሉ ቡድኑ የተሟላ ዴክላን ራይስ፣ ጁድ ቤሊንጋም፣ ኤዜ፣ ሳካ ኤኒዌር ብትሄዱ እንግዲህ ደግሞ የእግር ኳሱ ንጉስ አለ ጨዋታ ቀያሪው የአርጀንቲናን ቡድን የሚናቃረለም እና አልቫሬስ እና ኤንዞ ፈርናንዴስ እና ላታሮ ማርቲኔዝ አሉ። የሚገርም ጨዋታ ነው የምናየው። እስኪ የሚፈጠረውን እናያለን። በእኔ ግምት ግን ያው መገመት ትቻለው ጥላል። ነገር ግን አርጀንቲና ፋይናል ላይ ምድርስ ይመስለኛል። አርጀንቲናን ከስፔን የምናይ ይመስለኛል። ነገር ግን እርግጠኛ አይደለሁም። እግር ኳስ የሚፈጠረውን አላውቅም። እኔ በፍራንስ ገምቼ አልተሳካልኝም። ነገር ግን ሜሲ ሁለተኛ ወርልድ ካፑን አሸንፎ ሮናልዶ ሜሲ የሚባለውን ዲቤት ቢዘጋልኝ ደስ ይለኛል። ቫሞኖስ አርጀንቲና። ዛሬ መተኛት የለም። ሊዮኔል ሜሲ ከሃሪኬን፣ ሊዮኔል ሜሲ ከሃሪኬን ብቻ ሳይሆን ሊዮኔል ሜሲ ከቤሊንግሃም የሚለውንም እንዳትረሱት። እጅግ በጣም ልዩነት ፈጣሪ ተጫዋች ስለሆነ ማለት ነው። አርጀንቲና ዛሬ ማለት ነው ልክ እንዳስለመዳት እንደለመደችው የዚህ ንጉስ ምታታዊ ግራግር ዛሬም ያስፈልጋታል። ያለዚህ ንጉስ ምታታዊ ግራግር እዚህ አደርስም ነበር። አርጀንቲና በደንብ አድርጎ ጥገኛ ነች ሊዮኔል ሜሲ ላይ ማለት ነው። ያው አርጀንቲና ብቻ አይደለም የትኛውም ክለብ የሜሲ ጥገኛ ነው። ሃሪኬ ልዩነት ፈጣሪ ተጫዋች ነው። አርጀንቲና ዛሬ ለማሸነፍ መሃል ሜዳውን በጣም ዶሚኔት ማድረግ አለባት እና የምታገኘውን የግብ ዕድል መጠቀም መቻል አለባት። አለበለዚያ ግን አርጀንቲና ላይ ራሱ ጥያቄ አለኝ። በተለይ መሃል ሜዳ ላይ ክሬቲቪቲ ራሱ አሲስት እያደረገ ራሱ እያገባ በዚህ ንጉስ ነው ያለችው። ስለዚህ መሃል ላይ በጣም ልታስብበት ይገባል። ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል ያለውን ትራንዚሽን ምናምን ቫላንስ የሚያደርጉ ስሩ ፓስ የሚያደርጉ ኪ ፓሶችን በደንብ በፍጥነት ወደፊት ይህን ሁሉ ስራ የሚሰራው ንጉሱ ሊዮኔል ሜሲ ነው። ሃሪኬንን በተመለከተ እጅግ በጣም የትልቅ ጨዋታ ተጫዋች ነው። ለዚህ ከምንም ከየትኛውም አንግል ግብ ሊያስቆጥር ይችላል። የአየር ኳስም ይሁን ከፔናልቲ ቦክስ ውጪንም ፔናልቲም ካገኘ ማለት ቤሊንግሃምም እንዳለ አትርሱት። ስለዚህ እንግሊዝ ዛሬ ለአርጀንቲና ከባድ ፈተና ልትሆን ትችላለች። መሃል ሜዳዋ ከአርጀንቲና ይሻላል የእንግሊዝ። ይሄ የደርቲውንም ስራ የሚሰሩ ተጫዋቾች አሏት እንግሊዝ። በክሬቲቪቲውም ረገድ የሆነ ተጫዋች ዲፔንድ አይደለች። ቤሊንግሃም እንደምታውቁት ያን ያክል ክሬቲቪቲ ተጫዋች ምናምን ባይሆንም ግን ግብ የሚያስቆጥር የሚታገል የሚለፋ ተጫዋች። ስለዚህ መሃል ሜዳ ላይ ዶሚኔት ያደረገ ቡድን ዛሬ ወደ ቀጣይ ዙር ያልፋል ብዬ አስባለሁ። ከዚህ መታታዊ ሰው ጋር ግን መጋጠም ከባድ። ለማንኛውም ዓለም ዋንጫን በተመለከተ ምንም ነገር ሳያመልጣችሁ እዚህ ምዕራፍ ላይ ደርሰናል። አሁንም የቀረን የፍጻሜ ጨዋታ ነው። እሱም አያመልጣችሁ ማለት ነው። ፎሎ ይደረግ። እንግሊዝ ከአርጀንቲና ምሽት 4 ሰዓት ላይ የዓለም ዋንጫ ግማሽ ፍጻሜ ሌላኛው ጨዋታ ዛሬ ምሽት 4 ሰዓት ላይ የሚካሄድ ይሆናል። እዚህ ጨዋታ ላይ እንግዲህ አርጀንቲና የምታደርገው ሰማያዊ ማሊያ የምታደርግበት ምክንያት ደግሞ ፊፋ ያስፈቀደችበት ምክንያት ደግሞ ሃንድ ኦፍ ጋድ ነው። ማራዶና ከእንግሊዝ ጋር ነበር ትዝ ይላችኋል፣ በእጁ ያገባው ሃንድ ኦፍ ጋድ የሚባለው ይሄንኛው እና እሱን ለማሰብ ነው። ያው ከእንግሊዝ ጋር ስለሚጫወቱ ተመሳሳይ ጨዋታ ስለሆነ እሱን ለማሰብ በማለት ነው አርጀንቲና ሰማያዊ ማሊያ ለማድረግ ያስፈቀደችው። እንግዲህ ጨዋታው 4 ሰዓት ላይ የሚጀምር ይሆናል። የስፔን ተጋጣሚ ማንም ይሆን ይመስላችኋል? ሰዎች እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ማን ከሁለቱ ተጋጣሚዎች ወደ ቀጣዩ ወደ ዓለም ዋንጫ ፍጻሜ ጨዋታ ያልፋሉ ታስባላችሁ? ዛሬ እንግሊዝ ከአርጀንቲና ይጫወታሉ ማለት ነው። እኔ ግን ማለት ነው ዛሬ ምንም እንግሊዝ ላይ እምነት የለኝም። አርጀንቲና እንደምታልፍ ነው የሚሰማኝ። ዛሬ አርጀንቲና ናት የምታልፍ። አርጀንቲና ከስፔን ለፍጻሜ ይጫወታሉ ማለት ነው። አርጀንቲና ዋንጫውን ትበሏለች። በቃ እንደዚህ ብዬ ማመን ጀምሬያለሁ። ምክንያቱም ብዙ ጊዜ ይሆናል ብዬ የማስበው ነገር ስለማይሳካ እንደዚህ ብዬ ማሰብ ነው ያለብኝ። እኔ አንድ ሰው ነኝ። 100 ሺህ ሆናችሁ ዳመጡብኝ ማለት ነው። አሁን እዚህ ጨዋታ ላይ እኔ ኢንግላንድን ብዬ ላሲዝ፣ አርጀንቲናን ብላችሁ ደግሞ አንዳችሁ አሲዙ እና ኮንተንት ክሬተር ቢሆን የእግር ኳስ ቲክቶከር ቢሆን ይመረጣል። እዚህ ኮሜንት ላይ እኔ አርጀንቲናን ብዬ አሲዛለሁ በማሊያ የሚል ሰው ካለ እኔ ኢንግላንድን ብዬ ለማስያዝ ፈቃደኛ ነኝ። ስለዚህ በአርጀንቲና እንተማመናለን፣ ላፑልጋን ይዘን አንፈራም የምትሉ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ በኋላ አንዳችሁ መርጬ ብዙ ላይክ ያለውን ኮንተንት ክሬተር የሆነ ሰው መርጬ ከዛ ሰው ጋር በማለትና ሲዛደም
አይ ኤክስቴንድ ዘ ቻሌንጅ። ቻሌንጁን አክሰፕት ማድረግ ደግሞ የእናንተ ድርሻ ነው። ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። የብዙ እግር ኳስ አፍቃሪያን ምኞት ሊዮኔል ሜሲና ያማል በዓለም ዋንጫ ፍጻሜ እንዲደርሱ በዚህ ፍጻሜ ጨዋታ ላይ አርጀንቲና ተሳክቶላት ደግሞ የዓለም ዋንጫውን እንድትበላና ሊዮኔል ሜሲ ሁለተኛ የዓለም ዋንጫውን እንዲያነሳ በተጨማሪም ደግሞ እንዲሁ ንጉሱ ሊዮኔል ሜሲ ስልጣኑን ለአልጋ ወራሽ ለያማል የሚያስረክብበት አጋጣሚና ቅጽበት ነው ተብሎ ስለሚጠበቅ ብዙ ሰዎች እንግዲህ አርጀንቲና ከስፔን የፋይናል ጨዋታ ወይም ደግሞ የፍጻሜ ጨዋታውን እንድታደርግ ይፈልጋሉ። አርጀንቲና ዛሬ ተሳክቶላት እንግዲህ ካለፈች የፍጻሜ ጨዋታውን ከስፔን ጋር ታረጋለች። በዚህም እንግዲህ አጋጣሚ ብዙ የታሪክ ክስተቶች ይፈጠራሉ ተብሎ ይጠበቃል። ግን የዓለም ዋንጫ ማን ቢያነሳ ደስ ይላችኋል? እኔ እንግዲህ አርጀንቲና ታነሳለች፣ ሊዮኔል ሜሲ ሁለተኛውን የዓለም ዋንጫ ያነሳል ብዬ ጠብቃለሁ። ብዙ የስፖርት አፍቃሪያን እንዲሁ ደግሞ የባርሴሎና ደጋፊዎች ሜሲ ከያማል ጋር እንግዲህ እንዲጫወት ወይም ደግሞ ፋይናል የዋንጫው ጨዋታ እንግዲህ ሁለቱ ቢሆን እንግዲህ ብዙዎች ይመርጣሉ። እናንተስ ይህ ጨዋታ እንዲካሄድ ትፈልጋላችሁ? ይህን የዓለም ዋንጫ ማን ሊያነሳው ይችላል? ግምታችሁን ኮሜንት ላይ አስቀምጡልኝ። ሼር ማድረጋችሁ እንዳይረሳ። ኮፒ ሊንክ ይደረግ። አርጀንቲና ለፊፋ ጥያቄ አቅርባ ጥያቄዋ ተቀባይነት አግኝቷል። ጋይስ እሱ ምንድነው? መልበስ የምፈልገው ሁለተኛውን ወይም ደግሞ ሰማያዊውን ማሊያ ነው በሚል ለፊፋ ራሷ አርጀንቲና ናት ጥያቄ ያቀረበችው። ይህንን የጠየቀችበት ዋነኛ ምክንያትም ከዚህ በፊት እንግሊዝን በ1986 እና በ1998 ሲያሸንፉ ይህንን ሰማያዊ ማሊያ ለብሶ ነበር ድል ያደረጓት ማለት ነው። በነገራችን ላይ ዛሬ ኳስ ነው የምመለከተው ብለህ ካሰብክ በጣም ተሳስተሃል። ዛሬ የምንመለከተው ጦርነት ነው። በተለይ እንደ ዲዮጎ ማራዶና እንግሊዝን የሚጠላ ተጫዋች አለ ተብሎ እዚህ ምድር ላይ አይታሰብም። ለዛም ነው በእጁ ያቺ ሃንድ ኦፍ ጋድ የምትባለውን ግብ ካስቆጠረ በኋላ እንግሊዞችን በጦርነት ያሸነፉንን እኔ ሜዳ ላይ ተበቅዬላቸዋለሁ ሲል ለአርጀንቲናዎች የተናገረው ማለት ነው። እንደምታውቁት በ1982 በፎክላንድ ደሴት ምክንያት ደም አፋሳሽ ጦርነት በእንግሊዝና በአርጀንቲና መካከል ተፈጥሮ ነበር። ሁለቱ ሀገሮች እጅግ በጣም ነው የሚጠላሉት። ሊዮኔል አንድሬስ ሜሲም ከዚህ በፊት እንግዲህ እንግሊዝን መግጠም በጣም እንደሚፈልግ ተናግሮ ነበር። ዛሬ ታዲያ በታሪኩ ለመጀመሪያ ጊዜ ነው ከእንግሊዝ ብሔራዊ ቡድን ጋር የሚጫወተው። በተለይ እቺ ጎል እንዴት ትረሳለች ጋይስ? በእግር ኳስ ዓለም ታሪክ መቼም የማይረሳ ግብ ነው። 1986 ዓለም ዋንጫ ላይ ዲዮጎ ማራዶና በእጁ ሃንድ ኦፍ ጋድ ወይም ደግሞ የእግዚአብሔር እጅ እየተባለች የምትጠራውን ግብ እንግሊዝ ላይ ማስቆጠሩ ይታወቃል። ያንን የዓለም ዋንጫም አርጀንቲና እንዳሸነፈች የሚታወቅ ሲሆን ዛሬ ታዲያ ሊዮኔል አንድሬስ ሜሲ ልክ እንደ ዲዮጎ ማራዶና በሜዳ ላይ እንግሊዞችን ይበቀልላቸዋል። ለአርጀንቲናዎች በጣም በጉጉት የሚጠበቅ ነው። ነገር ግን እንግሊዝም ቀላል ቡድን አይደለችም። በጣም ከባድ ቡድን ናት። በተለይ በዚህ ዓመት እያሳየች የሚገኘው ደካማ አቋም የአርጀንቲና በዛሬው ጨዋታ ለእንግሊዝ ብዙዎች ቅድመ ግምት እንዲሰጡ አድርጓቸዋል። ማን ነው ወደ ፍጻሜ አልፎ ስፔንን የሚገጥመው? አርጀንቲና ብታልፍ በጣም ደስ ይለኛል። ባታልፍም ግን ንጉሱ ሊዮኔል አንድሬስ ሜሲ ባለፈው የዓለም ዋንጫ ያሳካው ዋንጫ ስለሆነ ያን ያህል የሚደብረኝ አይደለውም። እንግሊዝም ብትበላው ስለማይከፋኝ ማለት ነው። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ይመቻችሁ። ዛሬ ምሽት 4 ሰዓት በኤላና ሜሲ ፎር ዘ ፈርስት ታይም ለመጀመሪያ ጊዜ ኢንግላንድን ይገጥማል። እንዴት 39 ዓመት የሞላው ሰው ብዙ ውድድር ተወዳድሮ በካሪየሩ እንዴት አንድ ጊዜ ኢንግላንድን አይገጥምም? ገርሞኛል። ግን ክለቦቿን መጫወቻ አድርጓቸዋል። 33 የግብ ተሳትፎ አለው ክለቦቿ ላይ 27 ጎልና 6 አሲስት። ይሄ አንድ ግለሰብ ፕሪሚየር ሊግ ሳይጫወት በአንድ ሌላ ሊግ ላይ ወይም ደግሞ እዛ ሊግ ላይ ሳይጫወት በሌላ ሊግ ላይ ያስመዘገበው ትልቁ ቁጥር ሆኖ ተመዝግቧልና ክለቦቹ መጮች አድርጓቸዋል። አገሪቷንስ ይችላታል ወይ? ምሽት 4 ሰዓት መልስ የምናገኝ ይሆናል። ንጉሱ ኒውዮርክ ላይ ወይስ ደግሞ ሴሚ ፋይናሉን እዛው ሚያሚ ተጫውቶ እዛው ወደ ሚያሚ ክለብ የሚቀጥልበት ምሽት ያደርግበታል? ምሽት ይጠብቁ።